እመቤታትና ጌቶች ጤና ይስጥልኝ። ይህ ዲያሌክቲክስ ነው። የዛሬው የዚህ መርሃ ግብር አጀንዳም የባህር ወደብ ምንድን ነው ይሰኛል። ወደብን ተንተርሶ ዓለሙ የሚከውነው ንግድ 90 በመቶ የሚሸፈነው በባህር ላይ በውሃ አካል ላይ የመርከብ የንግድ መስመር ነው። ቀሪው 10 በመቶ በባቡርና የአየር መንገድ በኩል ይሰራል። በዚህ ዝግጅት የወደብን ታሪካዊ ዳራ እናወሳለን። የዓለማችን የውሃ ላይ ንግድ ይዞታውን ለክተን ልናስቀምጥ እንሞክራለን። የንግድ መስመር ድር እስከ ምን ይዘልቃል እንላለን። ወደብ ያላቸው ከሌላቸው ይልቅ በምን ይለያሉ? የወደብ የለሽ ባለጸጎችና ወደብ የለሽ ምስኪኖች መሃል ልዩነቱን ምን አመጣው? በመጨረሻም ለወደብ የለሽ መሬት ቆለፏ ሀገረ ኢትዮጵያ መላ እንጠቁማለን። መላው ምን ይሁን እንላለን። እነሆ። ፖርት የሚለው ቃል ከፖርቹጋሎች የመጣ እንደሆነ ተጽፏል። በአማርኛችን ወደብ ወካይ ቃሉ ነው። የፖርቹጋሏ ከተማ ፖርቶ ዛሬም አለች። ሮማውያን ከክርስቶስ ልደት በፊት ለ500 ዓመታት ያህል በቦታው ሲቆዩ እንግሊዞች፣ ስኮትሺዎችም ጭምር ባሉበት በዚህ ስፍራ በከተማው አካባቢ ባለ ዱሮ በተሰኘ ወንዝ ተረተር ግድም የወይን እርሻን እያለሙ ወይንን ወደ ሌላ የአውሮፓ ሀገር እያጓጓዙ ይሸጡላቸው ነበር። ይኸው ልማድ ሳይቋረጥ ይበልጥ ድርጊታዊ መልክ አስይዘውት ወይንን ብቻም ሳይሆን ሌላ ቁስን በውሃ ላይ በመርከብ እንቅስቃሴ የንግድ ሥራ ተዘውታሪ ሆኖ እስከ ዛሬ ዘልቋል ይላል ተረኩም። የባህር ወደብ በባህር ወይም በውቅያኖስ ዳርቻ ጠርዝ ላይ የሚገነባ የንግድና ለንግድ ላልሆነ አገልግሎት ይሰጣል። የንግድ ዘርፍ ድርጅቱ የጭነት መርከብ አመራርን፣ የመጫን፣ የማውረድ፣ የክፍያ፣ የስርጭት፣ የማስታወቂያ፣ የዋጋ ተመን ወዘተ የባህር አገልግሎትን ይመግባል። ለአሳ ማስገርና ለቱሪዝም አገልግሎቱም ተጓዳኝ ሥራዎቹ ናቸው። ለንግድ ያልሆነው ወደብ ደግሞ የመሬት የውሃና የአየር ክልል ዘብ ጠባቂ ለባህር ኃይል የጸጥታ ሥራን ይከውንበታል። ትኩረታችንን በንግድ የወደብ አገልግሎት ላይ እናድርግ። ዓለም አቀፉ የማሪታይም ድርጅት ከዓለም ንግድ 90 በመቶ በውሃ ላይ የሚካሄድ መሆኑን አስተንክሯል። ተነሳ ተራመድ፣ ክንድህን አበርታ፣ ለአገር ብልጽግና ለወገን መከታ። ግዝፈት ያለውን ጥቅል ሰፊ ቁስ በጥሬው ይሁን የተፈበረከ ለሰው ለማዳረስ ተስማሚና ብቁ ነው። ማዕድናት፣ ድፍድፍ ነዳጅ ዘይት የተጣራውም ቢሆን ይመላለስበታል። ከአየር ትራንስፖርት ወጪ አንጻር ዋጋው ገራገር ነው። በ1970 ዓ.ም በዓመት 2.6 ቢሊዮን ቶን ምርት ተጓጉዞ ነበር። በ2011 11 ቢሊዮን ቶን ምርት ተመላልሷል። በ51 ዓመት ውስጥ በ4 እጥፍ ማደጉን ያሳያል። በ2019 170.9 ቢሊዮን ዶላር ደርሷል። በ4 ዓመት ውስጥ 24 ቢሊዮን ዶላር ጭማሪን አሳይቷል ነው። የ170 ሀገራት ወደብ በድምሩ 4702 ገደማ ይደርሳሉ። አሜሪካ ብቻዋን 300 ወደቦች አሏት። ትልቁ የሎስ አንጀለስ ወደብ የአሜሪካ ወደብ ሲሉት ይጠሩታል። 80 በመቶ የአሜሪካ ወደቦች በውጭ ሰዎች ባለቤትነት የተያዙ ናቸው። ቀድመህ ኢኮኖሚህን መሠረት ካስያዝከው ለተወዳዳሪነትና ለመሪነት ካበቃኸው ወዲያ የሊበራሊዝም ትሩፋት ይሄ ነው። ቻይና 34 ዋና ዋና ወደቦች፣ ከ2000 የሚልቁ ጥቃቅንና አነስተኛ የመርከቦች አምባ ባለቤት ነች። የዓለማችን ትልቁ ወደብ መገኛው በዚህች አገር በሻንጋይ ነው። በኤሽያ ሰፈር የሲንጋፖሩን መጥቀስ ያሻል። ሩሲያ 14 ሁነኛ ወደቦች ሲኖሯት 217ቱ ከማሪታይም አገልግሎት ወጣ ላሉ ለሌሎች ተዛማጅ ሥራዎች ይውላል። የቭላዲቫስቶክ ወደቧ ከፍ ያለው የመርከቦቿ መናገሻ ነው። የፊንላንዱ ሄልሲንኪ ፖርትም ትንሽ አይደለም።
ዓለምን የሚያካልሉበት የውሃ ላይ የንግድ መስመሮቻቸው አድማሱ ምን ድረስ ነው? የእንግሊዙ መስመር ሰሜን ባህርን ይዞ ወደ አትላንቲክ ውቅያኖስ ይጓዛል። በመጓዙም እንግሊዝን ከአውሮፓ ያገናኛል። ከሰንሚ አኒ ባሎቲስታን እና ፓኪስታን የሚነሳው መስመር በአፍሪካና ማዳጋስካር መሃል ያልፋል። በደቡብ አሜሪካ በአንታርክቲክ እና ቲየር ዴል ፋውታ መሃል ያልፍና በሩሲያ ካምቻትካ ያሳርጋል። ይህ መስመር ከ32000 ኪሎ ሜትር በላይ ርዝማኔ አለው። ከደቡብ አሜሪካ ወደ ሰሜን አሜሪካ በፓናማ ቦይ በኩል ጉዞ አለ። ከአፍሪካ ወደ አውሮፓ በስዊዝ ቦይ ይታለፋል። ከአውሮፓ ወደ ኤሽያ በጂብራልተር ሰርጥ ውሃ ላይ ይኬዳል። ወደ ሰፈረ ቀጠናችን ቀለስ ስንበል በሰሜን ኮሪዶር ኬንያ፣ ኡጋንዳ፣ ደቡብ ሱዳንና ታንዛኒያ ያሉበት ከንጃሚና እስከ ጅቡቲ ባለው ኮሪዶር ሱዳን፣ ጅቡቲና ኢትዮጵያ ይታያሉ። ከካይሮ እስከ ጋቦሮኒ የተዘረጋው ኮሪዶር ግብፅ፣ ኬንያ፣ ታንዛኒያና ኢትዮጵያ ይገኙበታል፣ ይመላለሱበታል። ይህ ከሆነ ዘንዳ የኮሪደሩ ባልደረቦች እንደምን እየተጋገዙ ይሆን? ይህን በመሰለው የውሃ ላይ ንግድ ድር ኬንያ የሞምባሳ ወደቧ የኡጋንዳን የገቢ ነዳጅ ምርት ከውጭ ወደ ውስጥ እያስገባችላት ነው። በነገራችን ላይ ዩጋንዳ ወደብ የለሽ ናት። የታንዛኒያው በጋሙዮ ወደብም ከዳሬ ሰላም ወደባቸው በ25 እጅ እንዲልቅ አድርገው ሲያበጃጁት ከርመዋል። ጅቡቲ የ9.8 ቢሊዮን ዶላር የወደብ አብይ ፕሮጀክቶችን ይፋ ካደረገች 10 ዓመት እያለፈው ነው። አብይ ፕሮጀክቶቿ ኢትዮጵያ በየዓመቱ 4 ሚሊዮን ቶን ፖታሽ፣ 6 ሚሊዮን ቶን ጨው የመላክ ዕቅዷን መሠረት ያደረገ ነበር። ይህ ውጥን አሁን ላይ በምን ሁናቴ ላይ እንዳለ እስካሁን የተገለጸ ነገር የለም። የውጥኑ ዘመን በኢህአደግ ዘመን መንግሥት ነበር ምን አለ ባይሰበር እላቸዋለሁ። እስቲ ወደብ የለሽ ባለጸጎችና ወደብ የለሽ ምስኪኖች ኑሯቸው ለየቅል የመሆኑን ነገር እንመልከተው። ከአውሮፓ ወደብ አልባ ከሆኑት 14 ሀገራት መሃል 6ቱ የዓለማችን ባለጠጋ ሀገራት ዝርዝር ውስጥ ሰፍረዋል። ሁለቱን ሉክዘምበርግና አንዶራን ብንጠቅስ በሉክዘምበርግ የዜጎች ዓመታዊ የነፍስ ወከፍ ገቢ ከ90,000 ዶላር ይልቃል። የአንዶራው ከ40,000 አያንስም። ይህ በኢትዮጵያ የንግድ ሰው ዓመታዊ ትርፍን ያክላል። ወደብ ሳይኖራቸው እንዲያ ያሸተ ኢኮኖሚ ባለቤት ያደረጋቸው ምክንያት ምን ይሆን? በመልክዓ ምድራዊ አድራሻቸው የተነሳ ለአውሮፓ ቅርብ መሆናቸው፣ እኒሁ ጎረቤቶቻቸው ኢኮኖሚያቸው ሻል ያለ፣ ፖለቲካዊ መረጋጋትን የታደሉ፣ ውስጣዊ ሰላማቸው በአንጻር የረጋ፣ የመሠረተ ልማት አቅርቦት፣ ጉርብትናዊ መስተጋብራቸው ደህና መሆኑ ወደብ አልባዎቹን ወደብ የለሽ ከመሆናቸው በመነጨ ሊቀርባቸው የነበረን ጥቅም ሊያካክሰው ስላበቃቸው ነው። ሉክዘምበርግ ከቀሪው የአውሮፓ ክፍል ጋር በአውራ ጎዳና፣ በባቡር፣ በአየር ትራንስፖርት የተያዘች መሆኗ ወደ ቤልጅየም፣ ፈረንሳይና ኔዘርላንድ ምርቶቿን ትልካለች። በሌላ ወገን ራሳቸው ወደብ አልባ መሬት ቆለፍ ሀገር ሆነው ጎረቤቶቻቸውም የባህር በር አልቦ የሆኑትስ እንደምን እየኖሩ ይሆን? ሊክስተንቴይን ወደብ የለሽ ናት። ጎረቤቶቿ ኦስትሪያና ስዊዘርላንድም እንደሷው ወደብ አልቦ ናቸው። እንዲህ ሲሆን የመጓጓዣና የወደብ ታሪፍ ኢኮኖሚያቸውን አይነካውም አይባልም። ቢሆንም የኢንፎርሜሽን ቴክኖሎጂን የሚጠቀሙ መሆናቸው የግብይት ሰነድ በበይነ መረብ ያልቃል። የትራንስፖርት መሠረተ ልማቱ አስተማማኝ ነው። እናም ፈተናውን ተቋቁመው ደህና ኑሮ እየኖሩ ናቸው። በመልክዓ ምድር አቀማመጥ ሳቢያ ምናልባትም ተፈጥሮ ፊት ነስታቸው የባህር በር አልቦ የሆኑትን ምን ትሏቸዋላችሁ? ዕድለ ቢስ ወይስ ሌላ? ብይኑን እንደየፍጥርጥራችሁ። እኔ ግን ወደ ሌላ እንቆቅልሽ ልውሰዳችሁ። በፖለቲካ ጣጣ ወደብ አልባ የሆኑትን እነማን እንደሆኑ ላጫውታችሁ። ሞንቴኔግሮ ከሰርቢያ ተገንጥላ ራሷን የቻለች ሀገር መሆኗ ሰርቢያን ወደብ አልቦ አድርጓታል። ደቡብ ሱዳን ከሱዳን ሪፐብሊክ ተገንጥላ ራሷ ደቡብ ሱዳን ወደብ የለሽ ሆናለች።
ኤርትራ ከኢትዮጵያ መገንጠሏ ኢትዮጵያ ከአንድም ከሁለት የባህር በር ተናጠበች። ለመሆኑ ወደብ አልቦ መሆን ጉዳቱ ስንት ነው? ወደብ አልባ ሀገራት ዕቃን ወደ ውስጥ ለማስገባትም ሆነ ወደ ውጭ ለመላክ በኮንቴነር $3440 ያስወጣቸዋል። የወደብ ጌቶች ግን በኮንቴነር $1208 ብቻ ይከፍላሉ። ከባለ ወደቦቹ አንጻር ወደብ አልባዎቹ ከ250% በላይ ወጪ እንዳለባቸው ቁጥሩ ይናገራል። ከ207 የዓለም ሀገራት 1/5 ያህሉ ማለትም 40 ሀገራት ወደብ አልባ ናቸው። ከ15ቱ ውስጥ 9ኙ በጣም ዝቅተኛ የሰብአዊ ልማት ይታይባቸዋል። ወደብ አልባዎቹ የዓለም ንግድ ድርሻቸው 1% ሲሆን ባለወደቦቹ 27% ነው። በእነኚህ ሀገራት በሕይወት የመቆየት የዕድሜ ጣሪያ ከወደብ ጌቶቹ አንጻር ድኩም ነው። ወደብ የለሽ ስትሆን የጎረቤቶችህን የባለወደቦችህን ትከሻ እንድትደገፍ ግድ ይልሃል። በተለይ እንደ ኢትዮጵያ ታዳጊ ሀገር ሲኮን ጫናው ትንሽ አይደለም። ኢትዮጵያ ለጅቡቲ ወደብ በዓመት ከ2.5 ቢሊዮን ዶላር በላይ ወጪ ትከሰክሳለች። ይህ ወጪ የሀገሪቱን ዓመታዊ በጀት እስከ 30% ይውጣል። ይህ ገንዘብ በዓመት ምን ያህል ትምህርት ቤት፣ ጤና ጣቢያ፣ መንገድ፣ መሠረተ ልማት ሊሰራልን እንደሚችል መገመት ለማንም አይከብድም። እኔ የምለው ኢትዮጵያ ወደብ የላትም ማለት ተስፋ የላትም ማለት ይሆን? በበኩሌ ተስፋ የላትም ሊባል አይችልም ባይነኝ። ባይሆን መላውን መጠቆም ያሻል። እንደው ዘው ብዬ ወደ መላው ከመግባቴ በፊት መላውን ለማቅረብ እንዲመች ከቀደመ ንግግሬ ላይ አንዳንድ ሐሳቦችን ጎዝጎዝ እንዳው ነስነስ ስላደርግበት ፍቀዱልኝ። በዓለም ያሉ 170 ሀገራት ውስጥ በድምሩ 4702 ገደማ ወደቦች እንዳሉ፣ ከ207 የዓለም ሀገራት 1/5 ያህሉ ማለትም 40 ሀገራት ወደብ አልባ መሆናቸው፣ ከአውሮፓ ወደብ አልባ ከሆኑት 14 ሀገራት መሃል 6ቱ ባለጠጋ ሀገራት ዝርዝር ውስጥ እንዳሉበት ጠቅሼ ነበር። ወደብ ሳይኖራቸው እንዲያሸተ ኢኮኖሚ ባለቤት ያደረጋቸው ምክንያት ምን ይሆን ስንልም በመልክዓ ምድራዊ አድራሻቸው የተነሳ ለአውሮፓ ቅርብ መሆናቸው፣ እኒሁ ጎረቤቶቻቸው ኢኮኖሚያቸው ሻል ያለ ፖለቲካዊ መረጋጋትን የታደሉ፣ ውስጣዊ ሰላማቸው በአንጻር የረጋ የመሠረተ ልማት አቅርቦት፣ ጉርብትናዊ መስተጋብራቸው ደህና መሆኑ ወደብ አልባዎቹን ወደብ የለሽ ከመሆናቸው በመነጨ ሊቀርባቸው የነበረን ጥቅም ሊያካክሰው ስላበቃቸው መሆኑንም አወሳን። በመልክዓ ምድራዊ አቀማመጥ ሳቢያ ምናልባትም ተፈጥሮ ፊት ነስታቸው የባህር በር አልባ የሆኑትን ምን ትሏቸዋላችሁ? እድል የለሽ ወይስ ሌላ? መልሱን እየፍጥርጥራችሁ ይሁን ብያችሁም ነበር። በፖለቲካ ጣጣ ወደብ አልባ የሆኑትን ላስታውሳችሁ። ሞንቴኔግሮ ከሰርቢያ ተገንጥላ ራሷን የቻለች ሀገር መሆኗ ሰርቢያ ወደብ አልባ ሆናለች ነው። ደቡብ ሱዳን ከሱዳን ሪፐብሊክ በመገንጠሏ ራሷ ደቡብ ሱዳንን ወደብ የለሽ አድርጓታል። ኤርትራ ከኢትዮጵያ መገንጠሏ ኢትዮጵያ ከአንድም ሁለት የባህር በር ተናጠበች። ወደብ የለሽ ስትሆን የጎረቤቶችህን የባለ ወደቦችን ትከሻ ባያሌው ትደገፋለህ። ብሔራዊ ክብርና ኩራትህ እንደ ቀድሞ ላይሆን ይችላል። ኢትዮጵያ ለጅቡቲ ወደብ ኪራይ ታሪፍ በዓመት ከ2.5 ቢሊዮን ዶላር በላይ ወጪ ትከሰክሳለች ብያለሁ። ይህ ወጪ እናት ሀገር ኢትዮጵያን ዓመታዊ በጀት እስከ 30% ይውጣል። እናሳ መላው ምን ይሁን እንበል? መላው እንዲህ ቢሆን ከ10 ዓመት በፊት የባህርና ትራንዚት አገልግሎትን፣ የደረቅ ወደብ አገልግሎትና የመርከብ ድርጅትን በማቀላቀል የኢትዮጵያ የመርከብና የሎጂስቲክ አገልግሎት ድርጅት ተሰኝቶ መቋቋምን እናስታውሳለን። ማናቸውም የመርከብ ድርጅት የሎጂስቲክ ስራን እንደሚያከናውን ዕውቅ ነው። ሎጂስቲክስ የምትለዋን ቅጽል አሻሽልን የኢትዮጵያ የንግድ መርከብ ኩባንያ ቢባል የቀድሞ ስሙ ቢመለስለት ለኩባንያው ሰራተኞች ስለ ልቦናዊ ብልጽግናን ያጎናጽፋል። የኮርፖሬት ቢዝነስ አመራር ህይወት እንዲያገኝ ሊረዳው ይችል ይሆናል። ሁለተኛው መላ አይን የማይነቀልበት ጥልቀት ያለው ቀጠናዊ ትስስርን መገንባት፣ ከሁሉም ጎረቤት ሀገራት ጋር የሚያስተሳስር የባቡር ትራንስፖርት አገልግሎትን ከአየር ትራንስፖርት ጋር በተጓዳኝ መዘርጋትና ማያያዝ ቢቻል ለጎረቤት ሀገራት ምርትና አገልግሎቶቻችንን በብዛትና በጥራት ማቅረብ ብንችል ከጎረቤቶቻችን የምናገኘው እያደር የሚያድግ ገቢ ወደብ የለሽ መሆናችንን ያስከተለብን ከፍተኛ ወጪ ለማካካስ ያስችለን ይሆናል። ሶስተኛው መላ
አቅም በፈቀደ መጠን ሁሉ የኢንፎርሜሽን ቴክኖሎጂን መጠቀም ቢቻል። አራተኛው መላ በጅቡቲና ኢትዮጵያ የድንበር አስተዳደር መመሪያና አገልግሎቱን በየጊዜው መፈተሽ፣ ማሻሻል፣ አሰራሩን ቀላልና ቀልጣፋ ማድረግ ቢቻል። አምስተኛው መላ የጉምሩክ ሂደቱ ቀላልና ቀልጣፋ እንዲሆን የአንድ መስኮት አገልግሎት በፈረንጅኛው ዋን ስቶፕ ሾፕ እንዲመላ ወጥ ስራን ማንቀሳቀስ ቢቻል። ስድስተኛው መላ ወደ ኢትዮጵያ የሚገባና የሚወጣን የአቅርቦት ሰንሰለትን በተመለከተ ምርቶቻችን በሚያልፉባቸው በሚጫኑባቸውና በሚራገፉባቸው ሀገራት ዘንድ የመንግስትና የግሉ ዘርፍ ተዋንያን የተናበበ ስራን ማስረጽ፣ እንዲያም ሲል ተፈላጊ መረጃዎችን መለዋወጥ ቢቻል። ሰባተኛው መላ ምርቶቻችን በመርከብ ሲጓጓዙ ሲልድ ፕሮፐርቲ ማለት የታሸገ ሌብሉ በእውን የሚታይ ማድረግ ቢቻል። ለዚህ ዝነኛ አብነት ለመጥቀስ ያህል በ1917 ዓ.ም ነው የያኔው የሩሲያ የኮሙኒዝም ራስ ቭላዲሚር ኢሊች ሌኒን ከአገሩ ልጆች ጋር ከስደት ወደ ሀገራቸው የተመለሱት ከስዊዘርላንድ ተነስተው በጀርመን አልፈው ሩሲያ ሲደርሱ ይህን መስመር ያለፉት በሲልድ ባቡር ነበር፣ ሲልድ ትሬን። እኛም ምርቶቻችንን ሲልድ ማድረግ ቢቻል ከባቢያዊ ሁኔታውን እስከፈቀደ ድረስ ማለት ነው። ስምንተኛው መላ አቅም ሲፈቅድ ለሚጓጓዙ ምርቶቻችን ደህንነት እንዲበጅ ከዓለም አቀፉ የትራንስፖርት ህብረት ITTU በንግድ ወይም በኢንሹራንስ መግዛት፣ ቦንድ ወይም ኢንሹራንስ መግዛት ቢቻል። ዘጠነኛው መላ የጊዜና የቦታ ፈርጅ ፈቃጅ በሆነ ወቅት ሁሉ የባህር በር አልባ የመሆናችንን ነገር በሰጥቶ መቀበል መርህ ምህዋር ውስጥ ሆነን በስክነትና በብስለት ጉዳዮቻችንን በተለይም በአፍሪካ ህብረት በኩል በዓለም አቀፍ የግንኙነት መስመሮቻችንም ጭምር የማያቋርጥ ውትወታ ወይም የአድቮኬሲ ስራን ለመከወን መጣጣር ቢቻል። ዲሞክራሲ ዘንግህና ወዛውዝ ግን የሰው አፍንጫ አትንካ ማለት እንደሆነ ሳይዘነጋ ለማለት ነው። እኒህ 9 መላዎችን አቀረብኩላችሁ። ከዚህ እንቁላል ለማግኘት የሁላችን መተባበር አማራጭ ሳይሆን ግዴታ ነው እላችኋለሁ። ይኸው ነው። ሸዋፈራው ሽታው ነበርኩ። እግዚአብሔር ይስጥልኝ።